and ensures that our forces are maximally postured to restart combat operations. የአሜሪካ የላይኛው ወይንም የህግ መወሰኛ ምክር ቤት ሴኔት ፕሬዝዳንት ዶናልድ ትራምፕ በመካከለኛው ምስራቅ ላይ የሚከተሉትን ወታደራዊ እርምጃ የጦር ጊዜ ስልጣን ሊገታ የሚችል የውሳኔ ሀሳብን ውድቅ አድርገውታል። ይህ ለአራተኛ ጊዜ ሆነ ነው። በእርግጥም ትራምፕ በአሜሪካ የ2024 ምርጫ ያስመዘገቡት ውጤት በምክር ቤቱ ቀኝ እጅ እንዲኖራቸው አድርጎላቸዋል የሚለውን ሀሳብ ያጸናላቸዋል። የሴኔቱ የጦርነት ጊዜ ስልጣና ምርጫ ለአራተኛ ጊዜ ድምጽ የተሰጠበት አጋጣሚ ተፈጥሯል። ትራምፕ የኢራን ስልጣኖች ሁሉ ዶጋመድ አድርጋሉ ካሉበት ቅጽበት ወዲህ ለመጀመሪያ ጊዜ የተደረገ ድምጽ አሰጣጥ ሆኖ ተመስክቧል። ትራምፕን ፕሬዝዳንታዊ ስልጣናቸውን ለመገደብ ዴሞክራቶቹ ረቂቅ ሀሳቡን በተደጋጋሚ አቅርበዋል። ውጤቱ ግን በላይኛው ምክር ቤት አብላጫውን መቀመጫ የያዙት ሪፐብሊካኖቹ በራሳቸው የፖለቲካ ቅርጽ ያስቀመጡበት ሆኖ መጠናቀቁን ቀጥሏል። ምንም እንኳን ተከታታይነት ያለው የዲፕሎማሲ ስራዎች በቴህራንና በዋሽንግተን ፖለቲከኞች መካከል በኢስላማባድ አማካኝነት ቢደረግም ፍሬ ማፍራቱ ነገር ጥያቄ ውስጥ እየገባ አንዱ ለሌላው ያለው እምነት እየተሸረሸረ እንዲሄድ በር ከፍቷል። በእርግጥ በተስፋና በስጋት የሚታይ ፖለቲካዊ አረዳድ እንዳለው በርካቶች የሚስማሙበት ጉዳይ የሆነ መጥቷል። Numerous messages have been exchanged through a Pakistani intermediary. እስከዛሬ በፓኪስታን አሸማጋይነት በርካታ የመልእክት ልውውጥ ተደርጓል። በሁለቱም ወገኖች በኩል የኛ አቋም ግልጽ ሆኗል። በተፈጥሮ ሁሉም ስምምነቶች ሁለት አቅጣጫ ይኖራቸዋል። የሆነ የስምምነት ክፍል ከተጣሰ ሌላኛው ወገን ያለው ቁርጠኝነት ይቀንሳል፣ በተጣሰው ልክ ይሆናል። ልክ ባለፈው የሴኔቱ ድምጽ አሰጣጥ እንደሆነ ሁሉ አዳሩን የተደረገው ምርጫ 47 ለ52 በሆነ ድምጽ ትራምፕ ከሆርሙዝ እስከ መሃል ቴህራን፣ ከገልፍ ሀገራት እስከ መላ መካከለኛው ምስራቅ፣ ከኦማን ባህረ ሰላጤ እስከ ህንድ ውቅያኖስና ቀይ ባህር ስጋት መስሎ ከታዩት ያሸውትን ያድርጉ አረንጓዴ ምልክት ሆኑላቸዋል። አንድ ሪፐብሊካን ዴሞክራቶቹን ሲቀላቀል፣ አንድ ዴሞክራት ደግሞ ሪፐብሊካኖቹን። ራንድ ፖል ሪፐብሊካን፣ ጆን ፌተርማን ዴሞክራት እንደማለት ነው። እንዲህ አይነቱ የድምጽ አሰጣጥ ሂደት አንድ ዴሞክራት ወደ ሪፐብሊካን፣ አንድ ሪፐብሊካን ወደ ዴሞክራት በመሆኑ ፖለቲካዊ የድምጽ ለውጥ ሴኔቱ ላይ እንዳይመዘገብ አድርጓል። ሴኔቱ በ53 ሪፐብሊካንና በ47 ዴሞክራት የተያዘ በመሆኑም በአብዛኛው በአሁኑ የፖለቲካ አውድ ውስጥም ወደ ሪፐብሊካኖቹ የትራምፕ ፓርቲ ድምጾች እንደሚያጋድሉ ሳይታለም የተፈተነው የአሜሪካ የላይኛው ምክር ቤት ወይም የህግ መወሰኛ ምክር ቤት አሊያም ሴኔት 100 ተወካዮችን ሲይዝ እያንዳንዱ 50 ግዛት 2 ተወካይ እንዲኖረው ይደረጋል። ይህም በታችኛው ምክር ቤት በህዝብ ቁጥሩ ልክ በርከት ያሉ መቀመጫዎችን የያዘ ግዛት አንድ ተወካይ ያለውን ግዛት በድምጽ አሰጣጡ ሂደት እንዳያስገባው አሊያም ለእኩልነት ታስቦ የተደረገ ነው። በ1787 የኮኔክቲከት ጉዳይ ወይንም ግሬት ኮምፕሮማይዝ የተጀመረ መሆኑ ይታወሳል። ታችኛው ምክር ቤት ህግ መምሪያ ወይንም የህዝብ ተወካዮች ምክር ቤት ደግሞ የግድ የህዝብ ድምጽ መወከል አለበትና በህዝብ ቁጥር ልክ መቀመጫዎች ይያዛሉ። እንደ ማሳያ ከ39 ሚሊዮን በላይ ህዝብ ያላት ካሊፎርኒያ በህዝብ ተወካዮች ምክር ቤት 52 መቀመጫዎች ሲኖሯት አነስተኛ የህዝብ ቁጥር ያላቸው 1 ሚሊዮን የማይሞላ ያላቸውን ግዛቶች ጨምሮ እንደ አላስካ፣ ዴልዌር፣ ሞንታና፣ ሁለቱ ዳኮታዎች መሰል ግዛቶች ደግሞ አንድ መቀመጫን ይይዛሉ። በጥቅሉ ባለ 100 መቀመጫው የላይኛው የህግ መወሰኛ ምክር ቤት ወይም የሴኔቱና ባለ 435 መቀመጫው የታችኛው የህግ መምሪያ ወይም የህዝብ ተወካዮች ምክር ቤት አንድ ላይ ሆነው ባለ 535 መቀመጫውን ኮንግረስ ይፈጥራሉ ነው ጉዳዩ። በዚህ አካሄድ ደግሞ የአሜሪካ ፕሬዝዳንቶች ይፈተናሉ። በአሁኑ የፖለቲካ ስርዓት ውስጥ ደግሞ ሪፐብሊካኖች በላይኛውም በታችኛውም አብላጫ ድምጽን የያዙ በመሆናቸው ትራምፕ ያሻቸውን ውሳኔ ለማሳለፍ ያን ያህል እድሉ አላቸው ባይባልም ግን ደግሞ የተሻለ አጋጣሚ ተፈጥሮላቸዋል። ብዙ ፖለቲካዊ ውጣ ውረዶችን ለማለፍ ቢገደዱም ፕሬዝዳንት ዶናልድ ትራምፕ በሁለቱም ምክር ቤቶች ያለው አብላጫ ድምጻቸው በእርግጥም መፍትሄ ለማምጣት አሊያም የራሳቸውን ፍላጎት ለማስፈጸም አረንጓዴ ምልክት እየሆነላቸው መጥቷል። ይህ ሁሉ የፖለቲካ ስርዓት ባለበት አጋጣሚ ነው የመካከለኛው ምስራቅ ፖለቲካ አሁንም በትራምፕ እጅ እንዲወድቅ ወታደራዊ እድሉን የፈጠሩለት እየተባለ የሚገኘው። የአሜሪካ ህገ መንግስት ጦርነቱን ኮንግረሱ እንዲያውጅ እድል ቢሰጥም አሜሪካ ራሷን ለመከላከል ጦር ለማወጅ ደግሞ ለፕሬዝዳንቱ በአጋጣሚ ሳይሆን ተጠንቶበት መብቱን ይሰጣል። ታዲያ የውሳኔ ሀሳቡን የሚደግፉ ሁሉ ማለትም ትራምፕ መብቱ እንዳይኖራቸው የሚሹት ከህገ መንግስቱ ውጭ ነው በሚል ይወቅሷቸዋል። የአሜሪካ መንግስት ከ1979 ወዲህ የኢራን አብዮታዊ ዘብ ኃይልን እንደ ስጋት ወስዶታልና እናም አሁን ያደረኩት ትክክለኛው ፕሬዝዳንት ነኝ በሚል ለማሞገስ ራሳቸውን ይሞክራሉ። በተለይም ሴናተር ክሪስ መርፊ ጦርነቱ
በትክክል ያልተያዘ አንዱንም እቅዱን ያላሳካ ይባስ ብሎ አዳዲስ የቤት ስራዎችን ያመጣ ነው በሚል ትራምፕን ይተቿቸዋል። ማሳያ ሆርሙዝ ክፍት ነበር፣ አሁን ዘግተው ካላስከፈትኩ ይላሉ የሚለውን በተደጋጋሚ ያቀርባሉ ዴሞክራቱ። በእርግጥ ፕሬዚዳንት ዶናልድ ትራምፕ አጋጣሚዎቹን ሁሉ ወደ አሜሪካ ፖለቲካ ውስጥ ለማስገባትና አሜሪካን ዳግም ታላቅ ለማድረግ የሚሄድበት አንዱ ውጥኔ ነው የሚል ሀሳብም እያቀረቡ ይገኛል። ግልጽነት የጎደለው አካሄድ ሪፐብሊካኖቹ በዚህ ጦርነት በሚል እየከሰሱ ይገኛል። በተለይም መርፊ በዚህ ጉዳይ ላይ ሀሳባቸውን በተደጋጋሚ ያነሳሉ። በጦርነት ወቅት ስልጣን እስከምን ፕሬዚዳንቱ ይጠቀም ከሚለው አንቀጽ ባሻገር የ1973 አንቀጽ ኮንግረሱ ለ30 ቀናት ጦርነቱን የሚያራዝምበትን አካሄድም የሚመለከት ያደርገዋል። ትራምፕም በዚህ አጋጣሚ እንቅስቃሴ ውስጥ ነበሩ። ትራምፕ በማዕከላዊ እዙ ሴንትኮም አማካኝነት ሆርሙዝን መዝጋታቸው ይቀልበስ የሚለው ጥያቄም በኮንግረሱ ተቀባይነት እያገኘ አይደለም። ይህ ባለበት የፔንታጎኑ ፔታክሰት ኢራን ካልተስማማች ጦራችን የማጥቃት ዘመቻ ውስጥ ለመግባት ዝግጁ ሆኖ ለተቀመጠና አካሄዱም ወታደራዊ አድርጎ ድል የማድረግ እንደሆነ ዓለም ልታውቀው ይገባል በሚል ዛሬ መግለጫ ሰጥተዋል። በዛቻ መልክም ሀሳባቸውን አጋርተዋል። ዛሬ የምናስጠነቅቀው ነገር አዲሱ አስተዳደር በብልጠት መምረጥ አለበት የሚለውን ነው። ለኢራን ወታደራዊ አስተዳደር IRGC እዚህ ላይ ነው መልእክቱን የምንጀምረው። እያያችሁ ነው፣ አቅማችን የተለያየ ነው። ማለቴ የእናንተና የኛ አስታውሱ፣ ጦርነቱ የሚመጣጠን አይደለም። ምን የጦር ሀብታችሁን እንዳንቀሳቀሳችሁትና ወዴት እንደምትወስዱት እናውቃለን። ቴህራንም የብልህ ምርጫ ትውሰድ በሚል ዝተውባታል። በታግሰትና የጋራ ወታደራዊ አዛዡ ጀነራል ዳንኬን፣ የማዕከላዊ እዙ ዋና አዛዥም አድሚራል ብራድ ኩፐር የጋራ ጋዜጣዊ መግለጫ ሲሰጡ ይህኑ ያስረገጠ ሆኗል። ታግሰት ለየትኛውም ትዕዛዝ መሳሪያውን አቀባብሎ ወይም ደግሞ ጣቱ ምላጩ ላይ የሆነና ወደ ዘመቻው ቀጠና ለመሄድ ዝግጁ ሆኖ የጠበቀ የሚገኝ ኃይል እንዳለ ዓለም ልትረዳው ይገባል የሚል አቋምም አራምደዋል። ኢራን የኒውክሌር ጦር መሳሪያ እንዳይኖራት ይደረጋል፣ ግን ደግሞ በሁለት አማራጮች ይሆናል የሚል ሀሳብ ሰጥተዋል። በበጎና እጅጉን ከባድ በሆነ ሁኔታ ዋጋ አስከፍሎ የሚል ሀሳብ ሰጥተዋል። ከኢራን በኩል ደግሞ የራሳችንን ፖለቲካ በራሳችን መንገድ እንጂ በአሜሪካ ፍላጎት ልክ አይሆንም የሚል አቋም እየወጣ ይገኛል። በዚህ ልክ ደግሞ እነ ሰይድ አባስ አራግቺ እናንተ እነማን ናችሁ ማለታቸውንም አሁንም ቀጥለውበታል። ሚኒስትሩ ማለትም ፔታክሰት በሆርሙዝ ሰርጥ ላይ የጣሉትን እገዳ ለማስፈጸም የአሜሪካ ጦር ከ10 በመቶ ባነሰ አቅሙ የተገበረው መሆኑን ያስታወሱበትን አጋጣሚም ደግሞ በተለያዩ መገናኛ ብዙሃን ስም እየተሰጠው ይገኛል። ያ ማለት አሜሪካ አሁንም አቅሟን በሚገባ አልተጠቀመችም በሆርሙዝ ሰርጥ የሚል ሀሳብ ለማጋራት እንደሆነ ይገመታል። የፔንታጎኑ ሀክሰት ችግሮችን በተለየ አቅጣጫ ለማየት የሚያስደፍሩ ጉዳዮች እስካሁን በስጋት መልክ አልተፈጠሩብንም በሚል የማዕከላዊ እዙን አቅም ለማሳየት ሞክረዋል። በመግለጫቸው ላይ ያረጋገጡት ነው። በእርግጥ ቴህራን የራሳችንን መደራደሪያ ነጥብ ይዘን የመጣን ካልሆነ በስተቀር ከዛ ውጭ ደግሞ የመግባባት ጉዳይ ላይኖሩ ይችላል። ሆርሙዝን አይደለም ከቀይ ባህር እስከ ህንድ ውቅያኖስ ያለውን አካባቢ አምሰዋለው በሚል አቋሟን ግልጽ አድርጋለች። ለዚህም ነው የሆርሙዙ ጉዳይ ከአሜሪካና ከእስራኤል እንደዚሁም ደግሞ ከኢራን ባሻገር መላው ዓለምን እያተራመሰ ይገኛል የሚባለው። ኢራን የንግድ መርከቦች ላይ ጥቃት ለመፈጸም መዛቷም የባህር ላይ ውንብድና ነው ቢሉትም ኢራን በተመሳይ አሜሪካ ዝርፊያ ውስጥ ገባች በሚል መውቀሷ የሚዘነጋ አይደለም። ዳንኬን የአሜሪካ ጦር የማጥቃት ዘመቻውን አስፈላጊ ከሆነ ለመቀጠል በቅጽበት ትዕዛዝ ውስጥ ገብቶ ሚናውን ይወጣል በሚልም የሀክሰትን ሀሳብ ለመድገም ሞክረዋል። በተለያየ አጋጣሚ ያለው ዛቻ ደግሞ አሁንም ጦርነቱን ሊያስቀጥለው እንደሚችል ፍንጭ ሰጪ ያድርገዋል በሚል በርካቶች ስጋታቸውን በማስቀመጥ ላይ ይገኛሉ። Democrats have forced votes on 3 other war powers resolutions since the war's start.